ሰላም ውድ የትምህርት ተከታታዮች፣ ዛሬ ደግሞ መልሰን ተመልሰናል። በምን ባዮኬሚስትሪ ኤፒሶድ 1 ላይ ምንድነው ባዮኬሚስትሪ የሚለውን ነገር ለመነጋገር ሞክረን በኋላ የምናወራለን ተባብለናል። ቤዚክ ኬሚስትሪ፣ ምክንያቱም ኬሚስትሪን በትንሹ ካላወቅን ባዮኬሚስትሪ ማወቅ ስለማንችል ማለት ነው። ሶ በዛሬው ቪዲዮ በቻልነው አቅም ኮምፕረስ አድርገን ትንሽ ቶፒኮችን ለመረዳት እንሞክራለን። የበለጠ ይብራራልን የምትፈልጉት ደግሞ ኮሜንት ሴክሽን ላይ አሳውቁን። ቀጥታ ወደ ቪዲዮ። ኦኬ ሶ ባዮኬሚስትሪ ቅድም ባለፈው እንደተነጋገርነው ከሁለት ቃላት የተመሰረተ ነው። ባዮሎጂ ወይም ባዮ which is life and chemistry which is the proper composition, properties and reactions of chemicals then አውጥተን ነበር። ሶ ማስታወስ የሚጠበቅብን ኦልሬዲ የተማርናቸው የምናውቃቸው ነገሮች እናውራ። የመጀመሪያው ነገር ምንድነው? ማተር እና ኤሌመንት። ኦልዌይስ ከህፃንነታችን ጀምሮ what's matter ተብለን it is anything that has mass and occupies space የሚል ነገር ተነጋግረናል አይደለ? ኦፍ ኮርስ that is አሁንም ይሰራል። ኤሌመንት የምንላቸው ደግሞ those are what substances made from the same atom። ይሄንን ካወቅን እነዚህ አራት ነገሮችን ጽፌላችኋለሁ። ምን? CHON ሲ ማለት ካርበን፣ ሃይድሮጅን፣ ኦክሲጅን እና ናይትሮጅን። why did I choose እነዚህን አራት ኤሌመንቶች out of the 118 ምናምን ኤሌመንቶች ለምን መረጥኩት መሰላችሁ? ምክንያቱም እነዚህ አራት ብቻቸውን they compile 96% of the entire human body። አያችሁ ባዮኬሚስትሪ ለምንድነው የሚጠቅመን? ስለኛ የሚያወራ ነበር አይደለ? that's why እነዚህ አራት ኤሌመንቶች ብቻ 96%ን ኮምፓይል ያደርጋል። ስለዚህ ያ ይጠቅመናል ማለት ነው ይሄን መረዳታችን። ከዛ በኋላ የምንመጣው ምንድነው? ስለ ኤሌመንቶች ምንድናቸው ብለናል። ከተመሳይ አተም የተሰሩ ሰብስታንሶች ናቸው ብለናል አይደለ? አሁን ስለዚህ አተም ምንድነው ደግሞ እንላለን። አተም ስለ ዳልተን አቶሚክ ቲዮሪ፣ ስለ ኒልስ ቦርን በጣም ብዙ ነገር መወራት ይችላል እያንዳንዱ ስቱዲዮስ ብንገባ ማለት ነው። ነገር ግን አተም የምንለው those are the building blocks of life ነው። በቃ the everything the smallest unit የምንለው ምንድነው? it is atom. it's not just about life። ማንኛውም ማተር የሚባል ነገር smallest unit አተም ይባላል። smallest unit ስንል አይከፋፈልም እያልን አይደለም፣ ምክንያቱም ከዛ በታች ወርደን ሰብአቶሚክ ፓርቲክልስ የምንላቸው ነገር ስለምናይ ማለት ነው። ሶ አተም እንደዚህ ከተረዳን ሶስት ክፍሎች አሉት። ኦኬ በጣም የተለመደ አንድ ፒክቸር አለ right? there's the nucleus and these are the shells አረ ልክ ፕላኔታሪ ሞዴል ብለን የምንጠራው ማለት ነው። እዚህኛው ኒውክለስ ውስጥ ሁለት ነገር እናገኛለን which is the proton and neutron እናገኛለን። ከዛ በኋላ አውተር ሌየሩ ላይ ወይም ደግሞ ሼሎች ብለን የምንጠራው ወይ ኦርቢታል ብለን የምንጠራቸው ቦታ ላይ ደግሞ ምን እናገኛለን? ኤሌክትሮን ይገኛል ማለት ነው። ይሄም የበለጠ በጣም ወደ ውስጥ መገባት የሚችል ነገር ነው። ጀስት ቤዚክ ነገር እየተነጋገረን እንጂ ስለሚባል ሶ የአንድን አተም ዌይቱ ዲሳይድ የሚያደርግልን it is the nucleus። ምክንያቱም ክብደት ያለው ሁለቱ ስለሆኑ ማለት ነው። ፕሮቶን ሲደመር ኒውትሮን ምንን ስለሚሰጥ? ማስ ነምበርን ስለሚሰጥ። ሶ አንድ ኤሌመንት ኤክስ የሚባል ኤሌመንት አለን ብለን እናስብ። ኦኬ ፔሪዮዲክ ቴብል ላይ የምናገኘው ነው። እታች የሚጻፍ ቁጥር አለ let's say the x is 7 and ከላይ የሚጻፍ ቁጥር አለ which is 18 እንበል። ራንደም ነገር እያነሳው ስለሆነ ማለት ነው። ሶ ይሄኛው ከላይ የሚጻፈው we call it mass number which is በሲምቦላይዝ በምንድን የሚደረገው? በኤ። የታችኛውን ደግሞ which is the proton number ወይም ደግሞ the atomic number ብለን የምንጠራው በዜድ ሲምቦላይዝ የሚደረገው ነው። ኦኬ ሶ ፕሮቶን ነምበሩን በዚህ እናያለን። ማስ ነምበሩ ኤ ምን ማለት ነው? ኤ is equals to proton plus neutron። ለምን ኤሌክትሮን አላካተተም? ምክንያቱም ላይክ ሁሉም ነገር አድ ቢደረግ የበለጠ ማስ ይሰጠዋል አይደል? ክብደት ይሰጠዋል። ለምን ኤሌክትሮን አልተካተተም? it's because it's በጣም ማይኑት ፒክቸር ላይ እንደምትመለከቱት በጣም ትንሽ ነው። ስለዚህ ላይክ ለምሳሌ ጤፍ ልታስፈጩ ሄዳችሁ ከዛ በኋላ ሚዛን ላይ ማለት ነው አንድ ላባ ቁጭ ብታረጉበት እንትን ይሰጣል ክብደት ላይ ይሰጣል። just like that ነው። it's neglectable በቃ neglect ልናደርግ የምንችለው ስለሆነ ስለዚህ እነዚህ ጋር structure of atom ላይ ማን እናገኛለን? there's the proton, there's the neutron, there's the electron። በቻርጅ ስናያቸው the proton is positively charged, neutron is neutral and electron is negatively charged።
ኔጌቲቭሊ ቻርጅድ ናቸው ማለት ነው። ይሄንን ከተነጋገርን ይበቃል። ምክንያቱም የበለጠ ነገር ከገባን ወደ ኳንተም ሜካኒክስ ምናምን እያልን ስለምንሄድ ማለት ነው። ሶ ስትራክቸር ኦፍ አተምን እንደዚህ ያየን። ከዛ በኋላ የምንመጣው አይዞቶፕስ የምንላቸው ናቸው። አይዞቶፕስ ማለት ምን መሰላችሁ? አንድ ኤሌመንት can have the same number of proton which is አቶሚክ ነምበሩ 7 ሊሆን ይችላል። እዚህ ጋር አቶሚክ ነምበሩ 7 ሊሆን ይችላል። ነገር ግን ማስ ነምበሩ የሚለያይ ከሆነ which is 19 ቢሆን ወይ 20 ቢሆን ኦኬ ምኑ ነው የሚለየው? it's not the proton number አይደለም የሚለየው፣ የኒውትሮን ነምበር መለየት we call it an isotope ማለት ነው። ምን ይሰራልና አይዞቶፕ ሜዲሲን ስንል? ምክንያቱም አይዞቶፕስ እንትን አላቸው፣ ጨረር ይለቃሉ። ኦኬ ሬዲየት ያደርጋሉ። ሬዲየት ከሚያደርጉት መካከል እና ከምንጠቀምባቸው የአይዞቶፕሶች መካከል አንደኛው የሚጠቀሰው አዮዲን 131 የምንለው ነው which is the ታይሮይድን ስካን ለማድረግ የምንጠቀመው የራዲዬሽን አይነት ወይም የአይዞቶፕ አይነት ማለት ነው አዮዲን 131። ከዛ በኋላ ደግሞ እንምጣ ቴክኒቲየም 99ኤም የምንለው which is አብዛኛውን ቦናችንና ካርዲያክ ኢሜጂንግ ለመስራት የምንጠቀምበት የአይዞቶፕ አይነት ማለት ነው ቴክኒቲየም 99ኤም ብለን የምንጠራው ነው። ከዛ ደግሞ ኮባልት 60 የምንለው አለ ለካንሰር ትሪትመንት የሚጠቅመን። ምክንያቱም ምንድነው ኦኬ ሬዲየት ልክ ስቴብል አይደሉማ። ስቴብል ካልሆኑ ሹት ያደርጋሉ፣ ኤነርጂ ኢሚት ያደርጋሉ፣ ሬዲየት ያደርጋሉ። ያ ሬዲዬሽን ነው እነዚህ ነገር እንዲረዳን የሚያደርገው። አሁን ኮባልት 60 ስፔሲፊክ የሆነ ሴል ካንሰር ሴልን ሄዶ ሂት ማድረግ ይችላል፣ ዲስትሮይ ማድረግ ይችላል። ኦኬ ሶ ለነዚህ የምንጠቀምበት ኢትስ ዘ ታይፕ ኦፍ አይዞቶፕስ ማለት ነው። ኦኬ ዝም ብለን እያወራን ነው አይደለ? ቤተሰብ ያላችሁ እንደገና ላይክ ሼር እያደረጋችሁ ቤተሰቡን እንላለን። ኦኬ እንቀጥላለን። ከዛ ደግሞ ኬሚካል ቦንድስ፣ ኬሚካሎች ራሳቸውን ስቴብል ማድረግ ይፈልጋሉ። ኦኬ ስቴብል ከሆኑ ከኤሌመንቶች መካከል በጣም የሚጠቀሱ እነማን ናቸው? ኖብል ጋዝ የምንላቸው ናቸው። ኖብል ጋዝ ያው ፔሪዮዲክ ቴብል ላይ አሁን ፒክቸር ላይ እንደምትመለከቱት ማለት ነው። ኖብል ጋዞችን ስናይ አውተር ሴላቸው ፉል ነው which is ስቴብል ናቸው። ምንም አይነት ሌላ ኤሌክትሮን አያስፈልጋቸውም፣ ፉል ሊያደርጋቸው የሚገባ ማለት ነው። ሶ ሌሎችን በምናይበት ሳይት ግን ያስፈልጋቸዋል። ያንን ለማድረግ የሚጠቀሙት ነገር ምንድነው? ቦንድ መመስረት ነው። ከሚመሰርቱት የቦንድ አይነት መካከል በሶስት እንከፍለዋለን። there is an ionic bond, covalent bond እና ሃይድሮጅን ቦንድ ብለን ማለት ነው። አዮኒክ ቦንድ ስንል አየንስ ብለን የምንጠራው ነው። እዚህ ጋር ስንመጣ የምንነጋገረው ነገር ነው። ኦኬ አየን የምንለው ነገር ምንድነው? ፖዚቲቭሊ ወይም ኔጌቲቭሊ ቻርጅድ የሆነ አተም ወይም ደግሞ ኤሌመንት is called an ion። ሶ አዮኒክ ቦንድ የምንላቸው ለምሳሌ ሶዲየም ክሎራይድ ማንሳት እንችላለን። ኦኬ ሶዲየም ፕላስ ማለት ሶዲየም ኤሌክትሮን ምን ያደርጋል? ይሰጣል። ከዛ ክሎሪን ማይነስ ነው። ክሎሪን አንዱን ኤሌክትሮን ምን ያደርጋል? ይቀበላል። እሺ ለምሳሌ ሶዲየም ስንት ኤሌክትሮኖች አሉት? 11 ኤሌክትሮኖች አሉት። ክሎሪን has 17 ኤሌክትሮንስ። ይሄንን ኮንፊገር ስናደርገው ማለት ነው 2 8 1 ይሆናል በኤሌክትሮን ኮንፊግሬሽን አቀማመጥ ምክንያት ማለት ነው። ከዛ በኋላ የክሎሪን ደግሞ ስናስቀምጠው 2 8 7 ይሆናል። ስቴብል ናቸው ብለን የምንጠራው ኮንፊገር ስናደርጋቸው አውተር ሞስት ሼላቸው ወይም ደግሞ ቫላንስ ኤሌክትሮናቸው ኤፍኤክስ 2 ወይም ደግሞ 8 ከሆነ ስቴብል ናቸው ብለን የምናስባቸው። ሶ እኔ ሶዲየም ስናይ እዚህ ጋር አውተር ኤሌክትሮን ቫላንስ ኤሌክትሮን ስንጠራ 1 ነው። ሶ ስቴብል ለመሆን ምን ማድረግ ነው ያለበት ያልኳችሁ? አይደር 8 መሆን ወይም ደግሞ 2 መሆን ነው። እዚህ ጋር ደግሞ ክሎሪንን 7 ነው። አሁንም ስቴብል ለመሆን ምን መሆን ነው የሚጠበቅበት? ወይ 8 ወይ 2 መሆን ነው የሚጠበቅበት። ሶ ማሰብ ያለብን ይሄንን ሶዲየምን 8 ለማድረግ ከክሎሪን 7 መውሰድ ይቀላል ወይስ የሱን አንድ መልቀቅ ይቀላል? ይሄንን ነው ቼክ ማድረግ። ይሄንን ኤሌክትሮን አፊኒቲ ብለን እንጠራዋለን። ኤሌክትሮን የመልቀቅ ወይም የመውሰድ ፍላጎት ማለት ነው። አቢሊቲ ኤሌክትሮን አፊኒቲ ብለን እንጠራዋለን። ሶ ኢትስ ኢዚየር አንዷን ኤሌክትሮን ሶዲየም ምን ቢለቅ ወይም ለክሎሪን ቢሰጠው። ስለዚህ ለክሎሪን ሲሰጠው ምን ይሆናል? 2 8 ይሆናል። ክሎሪን ደግሞ 2 8 8 ይሆናል። which is አንድ ላይ ሆኑና ምን ይሰራሉ? ሶዲየም ክሎራይድ ወይም ደግሞ ሳልተን ይሰራሉ ማለት ነው። so we call that ionic bond። ከዛ ደግሞ there's something called covalent bond። okay
ኮቫለንት ቦንድ ላይ የምንጠቅሰው ደግሞ ምንድነው ሼር ማድረግ ኤሌክትሮን መሰጣጣት ሳይሆን ኤሌክትሮኑን ሼር አድርገው ለአንድ መጠቀም እዚህ so what will happen is ኮቫለንት ቦንድ ላይ H2 እንይ እሺ ምን ብለናል ሃይድሮጅን ስንት ኤሌክትሮን አለው አንድ ከዛ እንደገና ሌላኛም ሃይድሮጅን አለ አንድ ኤሌክትሮን ያለው ኦክሲጅን እዚህ ጋር አለና ቫላንሲው ስንት ነው በአጠቃላይ 6 ነው ያለው right 8 ነው ያለው which is ቫላንሲው ላይ 6 ይሆናል ማለት ነው 1 2 3 4 5 6 ኦኬ ሶ ኮቫለንት የሚያስብለው ምንድነው ሼር ነው የሚያደርጉት which means ይሄኛው ሃይድሮጅን ኤሌክትሮን ከኦክሲጅን ኤሌክትሮን ጋር ሼር ይደራረጋል ይሄኛው ሃይድሮጅን ኤሌክትሮን ከዚህኛው ከኦክሲጅን ኤሌክትሮን ጋር ሼር ይደራረጋል ስለዚህ ሁሉም ስቴብል ሆኑ ማለት ነው ሃይድሮጅን አንድ ኤሌክትሮን የነበረው 1 2 ሆነ ሶ ስቴብል ሆነ ሃይድሮጅን የኛው እንደዛው ኦክሲጅን ስንት ሆነ 1 2 3 4 የነዚህንም ስለሚይዝ 8 ይሆንና ስቴብል ይሆናል ማለት ነው እሱ ኮቫለንት ቦንዲንግ ይሆናል ከዛ በኋላ ያለው ሃይድሮጅን ቦንድ ነው ሃይድሮጅን ቦንድ ማለት ሃይድሮጅን ከሃይድሮጅን ጋር ያለው የሚፈጥረው ቦንድ ነው which is አሁን እንደነገርኳችሁ ነው አንድ ሃይድሮጅን አለ እዚህም ጋር ሃይድሮጅን አለ ስለዚህ ሁለት ሰሩ ዊክ የሆነ ቦንድ ነው ነገር ግን ለፕሮቲን ለምናም ለብዙ ነገር ስለምንጠቀምበት ማወቅ ስላለብን ነው ሃይድሮጅን ቦንድ ዊክ ከምንለው የቦንዶች መካከል አንደኛው ነው ማለት ነው ሶ አሁን ደግሞ የምናየው ሞለኪውልስ ኤንድ ኮምፓውንድ የምንለው ነው እሺ ምን መሰላችሁ ሞለኪውል የምንለው አንድ ኤሌመንት ኦኬ ከራሱ ጋር ቦንድ ፈጥሮ ስቴብል ሆኖ ሲቀመጥ ማለት ነው that's what we call molecule ለምሳሌ ከምንጠቅሰው ሞለኪውል መካከል ምን አለ ኦክሲጅን አለ ኦኬ there is ሃይድሮጅን አለ እንደዚህ ሞለኪውል ብለን እንጠራለን ከራሱ ጋር ተገናኝቶ ስቴብል ሆኖ መቀመጥ we call it a molecule a compound ደግሞ ሁለት ኤሌመንቶች ተገናኝተው ኦኬ ምን ሲፈጥሩ ሌላ ነገር ሲሰሩ ለምሳሌ እዚህ ጋር H2O ይሄ ሁለት ነገር አለ ሞለኪውልም አለው which is H2 and H2O ደግሞ ሃይድሮጅን ለብቻው እና ኦክሲጅን ለብቻው አንድ ላይ ሆነው ምን ሰሩ ዋተር የሚባል ሌላ ነገር ፈጠሩ which is called a compound ማለት ነው ስለዚህ ሞለኪውል ማለት ከራሳቸው ጋር ተመሳሳይ ሆነው ስቴብል የሚያደርጋቸውን አቀማመጥ መያዝ ነው ከዛ ደግሞ ኮምፓውንድ ስንል ደግሞ ሁለትና ከሁለት በላይ ያሉ ኤሌመንቶች አንድ ላይ ሆነው ሌላ ነገር ሲሰሩ call it a compound ማለት ከዛ በኋላ ሪዶክስ ሪአክሽን የምንለው ነገር አለ ይሄ this is ሰፊ ነገር ነው ኦኬ ሪዳክሽን ኤንድ ኦክሲዴሽን ሪአክሽን በጣም ሰፊ ነው በአጭር ነገር ብቻ እንነጋገርና የበለጠ በካልኩሌሽን ምናምን እንደነ የምትፈልጉ ካላችሁ ኮሜንት ሴክሽን ላይ አሳውቁ ምክንያቱም ካልበለዚያ ኮምፕረስ ማድረግ ስለማይመቸን ማለት ነው ኦኬ ሪዶክስ ሪአክሽን የምንለው የሪአክሽን አይነት ምንድነው ኦክሲዴሽን እና ሪዳክሽን የሚለውን ነገር በአንድ ላይ ይዘን ነው ሪዶክስ ያለው ኦኬ ኦክሲዴሽን ምን ማለት ነው ሉዝ ኦፍ አን ኤሌክትሮን ማለት ነው ኦኬ ሉዝ ኦፍ ኤሌክትሮን በሪአክሽን ውስጥ አንዱ ኤሌክትሮን ሉዝ የሚያደርግ ከሆነ ምን ሆነ ነው የምንለው ኦክሲዳይዝድ ሆነ እንላለን ከዛ ሪዲዩስድ ሆነ ደግሞ ወይም ሪዳክሽን ተሰራበት ደግሞ ማለት ምንድነው ጌን ኦፍ አን ኤሌክትሮን ኤሌክትሮን ደግሞ ጌን የሚያደርግ ከሆነ ምን እንለዋለን ሪዲዩስድ ሆነ ብለን እንጠራለን ይሄ ላይክ በበለጠ ደግሞ ስለ ክረብ ሳይክል ስለ ፓይሩቬት ስለ ኤቲፒ ምናምን በጣም በበለጠ በምናወራበት ሰዓት ላይ የምናወራው ነገር ይሆናል ጀስት ኢን ጀነራል ግን ኦክሲዴሽን ማለት ሉዚንግ ኦፍ አን ኤሌክትሮን ማለት ነው and reduction ደግሞ ማለት gaining of electron ማለት ነው ከዛ በኋላ የበለጠው የምናወራው ይሆናል ማለት ነው ያው ቤተሰብ ያላችሁ ላይክ ሼር ሰብስክራይብ አድርጉ ብለን አሁን ምን እናገራለን የቀሩን 3 ቶፒኮች ብቻ ናቸው ከዛ በኋላ we can wrap it up እሺ አሁን ሌላኛው ደግሞ ትንሽ ጠጠር የሚለውም ደግሞ ፓርት it's free radicals እና antioxidants ብለን እንጠራው ይሄንን ደግሞ ኒውትሪሽን በደንብ በምንማር ሰዓት የምንገልጸው ነገር ይሆናል ግን ኦኬ free radicals የምንላቸው መስላችሁ ኤሌመንቶች ናቸው ኦኬ ግን አንስቴብል የሆነ ምን አላቸው ኤሌክትሮን አላቸው which is unstable የሆነ ኒውክላይ አላቸው ምን ማለት ነው ኦኬ ለምሳሌ ሱፐር ኦክሳይድ የሚለውን ኮምፓውንድ ወይ ሞለኪውል look ምን አለ ኦቱ ነው right ኦቱ እዚህ ጋር ችግር አልነበረው ምንም ችግር አልነበረው ምክንያቱም ትርፍ ኤሌክትሮን ስለሌለው ማለት ነው ምንም የሚያደርገውን ያጣ ኤሌክትሮን የለውም እዚህ ጋር ስንመጣስ እቺ ኔጌቲቭ ምንድነው የምታሳየው አንድ ኤሌክትሮን ምን አድርጓል አለው ፍሪ ራዲካልስ የምንላቸው ምንድነው የሚያደርጉት ያላቸውን ኤሌክትሮን
በተቻላቸው አቅም ከነሱ ማስወገድ ነው የፈለጉት። ያንን ደግሞ እንዴት ነው የሚያስወግዱት? ካገኙት ጋር ሪአክሽን በመፍጠር ያ ማለት ከዲኤንኤ ጋር ሪአክሽን ሊፈጥሩ ይችላሉ፣ ከፕሮቲኖች ጋር ሪአክሽን ሊፈጥሩ ይችላሉ። ኦኬ ስለዚህ በጣም ብዙ ችግር ይፈጥራሉ። ከዲኤንኤ ጋር ሪአክሽን ፈጠሩ ማለት መሆን የነበረበትን ስቴት ያበላሹታል። ምን ኮዝ ያደርጋሉ? ሚውቴሽንን ኮዝ ያደርጋሉ ማለት ነው። ሶ ሱፐር ኦክሳይድ የምንለው one of the free radicals ናቸው። ቦዲያችን ይሄን በምን ይከላከላል መሰላችሁ? ምክንያቱም ይሄ this is a natural process ነው። ሜታቦሊዝም በሚፈጠር ሰዓት የሚፈጠር ነገር ነው። ትልቅ ነገር አይደለም። ግን ከተፈጠረ በኋላ ችግር ስለሚፈጠር ቦዲያችን በምን ይከላከላል? በአንቲኦክሲዳንት በማምረት ወይም አንቲኦክሲዳንቶችን በመጠቀም። ከአንቲኦክሲዳንት ከምንጠቅሳቸው መካከል አንደኛው ምንድነው? ቫይታሚን ሲ። ቫይታሚኖች በምናይ ሰዓት አንቲኦክሲዳንት የሆኑ ያልሆኑ እያለን የምናወራለን። ምንድነው የሚያደርጉት? እነሱ ከነሱ ጋር እንዲገናኝ ያደርጉታል። ኦኬ ሪአክሽኑ ከነሱ ጋር እንዲሰራ ያደርጉታል። ከዛ በኋላ ሃርምፉል የነበረው ፍሪ ራዲካል ምን ይሆናል? በኢዚሊ ዲኮምፖዝ ወይም እንዲወጣ ይደረጋል ማለት ነው። ሱፐር ኦክሳይድን ሊያጠፋው የሚችለው የአንቲኦክሲዳንት አይነት ማን ነው? ሱፐር ኦክሳይድ ዲሚውቴዝ ብለን የምንጠራው ሱፐር ኦክሳይድ ዲስሚውቴዝ ብለን የምንጠራው ምንድነው የሚያደርገው? አንቲኦክሲዳንት ነው። እሱን ይወስደውና ወደ ምን እንዲቀየር ያደርገዋል? ወደ ሃይድሮጅን ፐሮክሳይድ እንዲቀየር ያደርገዋል። H2O2 ማለት ነው። ከዛ በኋላ ያ ደግሞ ኢዚሊ ዲስትሮይ መደረግ ስለሚችል ወደዛ ይቀየራል ማለት ነው። ሶ አንቲኦክሲዳንት ፍሪ ራዲካሎች የምንላቸው አንስቴብል የሆነ ኒውክላይ ያላቸው ናቸው እና ናቹራል ፕሮሰስ ነው። በተቻላቸው አቅም ያኛውን ያላቸውን ኤሌክትሮን ለማጣት ወይም ለማስለቀቅ ስለሚፈልጉ ካገኙት ነገር ጋር ሪአክሽን ፈጥረው ችግር ይፈጥራሉ። እሱን ለመከላከል አንቲኦክሲዳንት የምንላቸው ደግሞ ቦዲያችን ይጠቀምና ምን ያደርጋቸዋል? ዲስትሮይ ያደርጋቸዋል ማለት ነው። ከዛ በኋላ የምንናገረው ምንድነው? አሲድ እና ቤዝ ነው። ኦልዌይስ የሚጠቀስ ነገር ነው። ፒኤች የምንለው ስኬል አለ። በዛ ስኬል መሰረት አሲድ የምንለው ኢትስ ሌስ ዛን 7 ሲሆን ኢትስ አን አሲድ፣ ግሬተር ዛን 7 ሲሆን ኢትስ አ ቤዝ and 7 ሲሆን ኢትስ ኒውትራል ብለን እንጠራዋለን። ዋተር እዚህ ላይ የሚመደበው which is ኒውትራል ነው ማለት ነው። አሲድ እና ቤዝ ምንድነው ክሬት የሚያደርጋቸው ከተባለ ባጭሩ ለመነጋገር ሃይድሮጅን ሉዝ ማድረግና ሃይድሮጅን ጌን ማድረግ ነው። that's the difference like basic ሐሳቡ እሱ ነው። ሃይድሮጅን ዶነርስ ብለን እንጠራቸዋለን ማንን? ወይም ፕሮቶን ዶነርስ ብለን እንጠራቸዋለን ማንን? አሲዶች ይሰጣሉ። ከዛ በኋላ ሃይድሮጅን ሪሲቨርስ ወይም ደግሞ ፕሮቶን ሪሲቨርስ ብለን ደግሞ ቤዞችን እንጠራቸዋለን። ስለዚህ those are the difference። ይሄን ማወቅ ለምን ይጠቅመናል? ምክንያቱም ብለዳችን የብለድ ፒኤቻችን በእንደዛ ነው የሚለካው። it has to be perfect። የብለድ ፒኤቻችን it's between 7.35 up to 7.45 ከዚህ ከፍ ካለም ችግር ነው፣ ዝቅ ካለም ችግር ነው። ስለዚህ ይሄንን ማወቅ ለኛ ትልቅ ነገር ስለሆነ ማለት ነው። ላስት በት ኖት ሊስት አየን እና ኤሌክትሮላይትስ። አየንስ የምንላቸው ፖዚቲቭሊ ወይ ኔጌቲቭሊ ቻርጅድ የሆኑ አተሞች ናቸው። that's an ion። ኤሌክትሮን ስንል ደግሞ those are positively or negatively charged when dissolved in water ሲሆን ኦኬ ኤሌክትሮኖች በጣም ብዙ አሉ። ከነሱ መካከል ሜጀር ብለን የምንጠራቸው ለኛ ለህዛችን ማተር የሚያደርገው there's sodium, there's potassium, there's calcium, okay? There's magnesium. ያን መቀጠል ይችላል። ፎስፈረስ ያን መቀጠል ይችላል። እነዚህ ብዙ ነገር ላፊክስ ስለሚያደርጉ ካርዲያክ አክቲቪቲ፣ ነርቭ ኢምፐልስ፣ ዳይጀስቲቭ ፕሮብሌሞች ላይ፣ ብሬን ፋንክሽን ላይ በጣም ብዙ ጥቅም አላቸው ማለት ነው። ስለነዚህ መረዳት ስለሚያስፈልግ ነው። ሶ ኦን አወር ቤዚክ ኬሚስትሪ የሚለው ኤፒሶዳችን ላይ በተቻለን አቅም ቶፒኮችን በአጭር ለማስታወስ ተነጋግረናል። ስለዚህ እዚህ ላይ የበለጠ ይብራራል፣ እዚህ ላይ ይነገራል የምትሉትን በኮሜንት ሴክሽን አሳውቁ። በቀጣይ ደግሞ እስከምንገናኝ ድረስ ቤተሰብ ያላችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰቡን እንላለን። ሰላም።